አሪፍ ቅምሻ ሰላም ውድ ቤተሰቦቻችን እንዴት ናችሁ? በዛሬ የአቤት ፖድካስት አሪፍ ቅምሻ 3 ርዕሰ ጉዳዮችን ይዘናል። የአእምሮአችንን አቅም ስለማሳደግ፣ ኑሮ ርካሽ የሆነባቸው ሀገራት እንዲሁም ደግሞ የሞባይል ስልክ በኢትዮጵያ ስለነበረው አጀማመር እናወጋችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትሆኑ ጋበዝን። ቀዳሚ ወዳደረግነው መረጃ እንለፍ። በዓለም አቀፍ ደረጃ ከ280 ሚሊዮን በላይ ሰዎች በከፍተኛ ድብርት ውስጥ እንደሚገኙ የዓለም ጤና ድርጅት መረጃ ያሳያል። በአፍሪካ ከ30 ሚሊዮን በላይ ሰዎች በድብርት ምክንያት የአእምሮ ጤናቸው መናጋቱ ይነገራል። ዋይዝ ቮተር የተሰኘ የጥናት ተቋም ይፋ ባደረገው ጥናትም በአፍሪካ የሚከሰቱ የድብርት ህመሞች ከኢኮኖሚያዊና ማህበራዊ ጉዳዮች ጋር የተያያዙ መሆናቸው ተጠቅሷል። ተቋሙ ባወጣው የዓለም አቀፍ የድብርት ምጣኔ ደረጃ ግሪክ፣ ስፔንና ፖርቹጋል ከፊት ተቀምጧል። ከእስራኤል ጋር ጦርነት ውስጥ ያለችው ፍልስጤም፣ ቱኒዚያ፣ ባህሬንና ሞሮኮ፣ ኢራን፣ ሊቱዌኒያ እና ዩክሬን እስከ 10ኛ ያለውን ደረጃ ይዛሉ። ኢትዮጵያ 133ኛ ደረጃ ላይ ያስቀመጠው ተቋሙ በአፍሪካ ከፍተኛ ድብርት የሚታይባቸው 10 ሀገራትና ዓለም አቀፍ ደረጃቸውንም ይፋ አድርገዋል። ተመራማሪዎች እንግዲህ በቀን ውስጥ ለተወሰነ ጊዜ የእግር ጉዞ ማድረግ የአእምሮአችንን አቅም ለማሳደግ እንደሚረዳ ይናገራሉ። አዲስ የተሰራ የኒውሮ ሳይንስ ጥናት እንደሚያመላክተው ከሆነ ለ20 ደቂቃ የእግር ጉዞ ማድረግ የአእምሮአችንን አዲስ መረጃ ለመውሰድና ለመያዝ እንዲዘጋጅ ያደርጓል። በተለይም ውሳኔ ለመስጠት፣ ጭንቀትን ለመቆጣጠርና በባህሪያችን ዙሪያ የሚያቅደው የአእምሮአችን ክፍል ላይ አዎንታዊ ተጽዕኖ እንዳለው ነው ተመራማሪዎች የሚናገሩት። ሌሎች አይነት የአካል ብቃት እንቅስቃሴዎች የአእምሮ ጤናን ለመጠበቅ እንደሚረዱ የሚታወቅ ቢሆንም ይሄኛው ጥናት ግን የእግር ጉዞና የአእምሮ አቅም ላይ ትኩረት ያደረገ እንደሆነም ነው የተናገሩት። በዚህም በቀን ለ20 ደቂቃና ከዚያ በላይ የእግር ጉዞ ማድረግ የአእምሮ አቅምን እንደሚያሳድግና ምንም እንቅስቃሴ ካለማድረግ የተወሰነ የእግር ጉዞ ማድረግ እንደሚሻልም ጥናቱ አመላክቷል። ለ20 ደቂቃ በአንድ ቦታ ሳንንቀሳቀስ ስንቀመጥና ለ20 ደቂቃ የእግር ጉዞ ስናደርግ ያለው ልዩነትንም በመረጃ አስደግፎ አውጥቷል ጥናቱ። የሳንፎርድ ዩኒቨርሲቲ ተመራማሪዎች ጥናቱን ባከናወኑበት ወቅት ተሳታፊዎች የእግር ጉዞ የሚያደርጉ እና የማያደርጉ በሚል በመለየት ክትትል ያደረጉ ሲሆን በዚህም ለ20 ደቂቃ የእግር ጉዞ የሚያደርጉ ሰዎች ተቀምጠው ከሚውሉት የተሻለ ሆነው ተገኝተዋል። ተመራማሪዎች የአእምሮ እንቅስቃሴን በኤሌክትሮ ኤንሴፋሎግራፊ ወይም ኢኢጂ መለካት ምን እየተፈጠረ እንዳለ የተመለከቱ ሲሆን በዚህም የእግር ጉዞ የሚያደርጉ ሰዎች ላይ ተጨባጭና አዎንታዊ ተጽዕኖችን ማየት ችሏል። የትላልቅ የቴክኖሎጂ ኩባንያ መስራችና ባለቤቶች ከመቀመጥ ይልቅ እየተራመዱ ስብሰባ ማድረግን እንደሚመርጡም ጥናቱ በአብነት አስቀምጧል። ከነዚህም ውስጥ የፌስቡክ መስራችና ባለቤት ማርክ ዙከርበርግ እና የአፕል ኩባንያው ስቲቭ ጆብስ ስብሰባን ቁጭ ብሎ ከማድረግ ይልቅ እየተራመዱ ማካሄድን በማበረታታት ይታወቃሉ ተብሏል። የዘመናዊ መድኃኒት አባት ተብሎ የሚታወቀውም ሂፖክራተስም የእግር ጉዞ የሰው ልጆች ምርጡ መድኃኒት ብሎ እንደሚገልጸውም ነው ተመራማሪዎቹ ያስታወቁት። እንቅስቃሴ ማድረግ የአእምሮ አቅምንና ጤናን ከማጠናከር በተጨማሪም የልብና ሳምባ ጤናን ለመጠበቅና አጥንቶችን ለማጠንከር እንዲሁም የምግብ መፈጨትንና የደም ስኳርን ለማስተካከልም ይረዳል ተብሏልና የእግር ጉዞ ማድረግን ልመዱ። ኑሮ በጣም እየተወደደ መምጣቱ ይታወቃል። እንደ ዓለምም የኑሮ ውድነት መጨመሩ ይታወቃል። ነገር ግን ከዚህ በተቃራኒ ኑሮ ርካሽ የሆነባቸው ዓለማችን 10 ከተሞችን ስናይ ቢዝነስ ኢንሳይደር ዓለም አቀፍ የኢኮኖሚ ኢንተለጀንስ ዩኒትን ዋቢ አድርጎ እንደዘገበው ከሆነ የሶሪያዋ ደማስቆ በአንጻራዊ ኑሮ ያልተወደደባት ከተማ ሆናለች። ሸማቾች ለኑሮ አስፈላጊ የሚባሉ ሸቀጦችን በቀላሉ መግዛት ይችላሉ የተባለ ሲሆን የኢራኗ ቴህራንም ሁለተኛዋ ከተማ ተብላለች። ተቋሙ የዋጋ ጥናቱን የሰራው የየሀገሪቱ መገበያ ገንዘብ የመግዛት አቅም፣ የከተማዋ ነዋሪ ብዛት፣ የተቋማት አገልግሎት አሰጣጥ፣ የከተማዋ ቆዳ ስፋትና የሸቀጦች አማካይ ዋጋን ከግምት ውስጥ በማስገባት ነው። 173 የዓለማችን ከተሞች በተሳተፉበት በዚህ ጥናት መሰረትም የሊቢያዋ ትሪፖሊ፣ የህንዷ ቼናይ፣ የኡዝቤክስታኗ ታሽኬንት እና የዛምቢያዋ ሉሳካ በአንጻራዊነት የሸቀጦች ዋጋ እርካሽ መሆኑ የተገለጸባቸው አገራት ናቸው። የስዊዘርላንዷ ዙሪክ፣ ኒውዮርክ እና ሲንጋፖር ደግሞ ለመኖር ውድ የሆኑ ከተሞች እንደሆኑም ተገልጿል።
በሌላ መልኩም ፊንላንድ ለ8 ተከታታይ ዓመታት በዓለም ደስተኛ ሀገር ሆና ተመርጣለች። የተፈጥሮ መዳረሻ ከመሆኗና ጠንካራ የማህበራዊ ዋስትና ስርዓት መዘርጋቷ ደስተኛ ሀገር ሆና ለመመረጧ ምክንያት እንደሆነ ባለሙያዎች ተናግረዋል። የተባበሩት መንግስታት ድርጅት ድጋፍ ባደረገላት የዚህ የዓለም የደስታ ሪፖርት ፊንላንድ ከሌሎች 3 የኖርዲክ አገራት ቀድማ መቀመጥ የቻለች ሲሆን የላቲን አሜሪካዋ ኮስታሪካና ሜክሲኮ ለመጀመሪያ ጊዜ እስከ 10ኛ ባለው ደረጃ ውስጥ ገብቷል። በሪፖርቱ መሰረት ኢትዮጵያ 132ኛ ደረጃ ላይ ተቀምጣለች። ጎረቤት ሀገር ኬንያ 115ኛን ስትይዝ ግብጽ ደግሞ 135ኛ ደረጃን ይዛለች። አፍጋኒስታን በሪፖርቱ ደረጃ ግርጌ ላይ በመቀመጥ 147 ደረጃን ይዛ አጠናቃለች። ዩናይትድ ኪንግደም እና አሜሪካ በዝርዝሩ ላይ ደረጃቸው ወርዶ 23ኛና 24ኛ ደረጃ ላይ ተቀምጠዋል። ይህም ሁለቱ ሀገራት ያስመዘገቡት ዝቅተኛው ደረጃ ሆኖ ነው የተመዘገበው። ጥናቱ እንግዳ ሰዎች ወይም የማይተዋወቁ ሰዎች ከሚጠበቀው በጥፍ የበለጠ ደግ ሆነው መገኘታቸውን ጥናቱ አረጋግጧል። ሆን ተብሎ የኪስ ቦርሳ በመጣል ምን ያህል እንግዳ ሰዎች እንደመለሱ በማየትና ሰዎች ይመልሳሉ ብለው ከሚጠብቁት ጋር በማነጻጸር ተለክቷል። የተመለሱት የኪስ ቦርሳዎች መጠን ሰዎች ከገመቱት በጥፍ የሚበልጥ ሆኖ ተገኝቷል። ከዓለም ዙሪያ የተገኙ መረጃዎችን ባሰባሰበው ጥናት መሰረት የሌሎች ደግነት ቀደም ሲል ከታሰበው በላይ ከደስታ ጋር የተሳሰረ መሆኑንም አስታውቋል። የኪስ ቦርሳ ጥናቱ መረጃ እንደሚያሳየው ሰዎች እርስ በርስ እንደሚተሳሰቡ በሚያስቡበትም ቦታ መኖራቸው በጣም ደስተኛ ያደርጋቸዋል ሲሉ በብሪቲሽ ኮሎምቢያ ዩኒቨርሲቲ ኢኮኖሚስትና የሪፖርቱ መሪ አርታይ የሆኑት ጆን ኤፍ ሄሊዌል ተናግረዋል። የተባበሩት መንግስታት ድርጅት የዓለም አቀፍ የደስታ ቀንን ምክንያት በማድረግ ይፋ የሆነው 13ኛው የዓለም የደስታ ሪፖርት ሰዎች ህይወታቸውን እንዲገመግሙ በመጠየቅ እጅግ ደስተኛ የሆኑ የዓለም አገራትን በደረጃ አስቀምጠዋል። ፊንላንድ ከ10 ነጥብ ውስጥ በአማካይ 7.736 ነጥብ በማስመዝገብ ቀዳሚ ስትሆን ዴንማርክ ሁለተኛ ደረጃን ይዛለች። ለኮስታሪካና ሜክሲኮ የደረጃዎች መጨመር የቤተሰብ ትስስር ምክንያት እንደሆነ ባለሙያዎች ተናግረዋል። በኦክስፎርድ ዩኒቨርሲቲ ዌሊንግ የምርምር ማዕከል የታተመ ጥናት ሰዎች የራሳቸውን ህይወት ከ0 እስከ 10 እንዲመዘግቡ ጠይቋል። 0 የከፋ ህይወት ሲሆን 10 ምርጥ ህይወት ተደርጎም ቀርበዋል። የአገራት ደረጃ በእነዚህ ውጤቶች 3 ዓመት አማካይ ላይ የተመሰረቱ ናቸው። ቀዳሚዎቹ 10 ሀገራት ፊንላንድ፣ ዴንማርክ፣ አይስላንድ፣ ስዊድን፣ ኔዘርላንድ፣ ኮስታሪካ፣ ኖርዌይ፣ እስራኤል፣ ሉክዘምበርግ እና ሜክሲኮ ሆነው ተቀምጠዋል። የ2025 የዓለም ደስታ ሪፖርት ሌሎች ግንኙነቶችንም ይፋ አድርገዋል። በዩናይትድ ስቴትስ እና በአንዳንድ አውሮፓ ክፍሎች ላይ ያለው የደስታና የማህበራዊ እምነት ማሽቆልቆል የፖለቲካ ጽንፈኛነት እንዲሁም ልዩነት መስፋትን ያስረዳል። ምግብን ከሌሎች ጋር መጋራት በዓለም ዙሪያ ካለው ድህነት ጋር በጥብቅ የተቆራኘ ነው። በዚህ በማህበራዊ መገለልና በፖለቲካዊ ልዩነት ዘመን ሰዎችን ወደ ጠረጴዛ ዙሪያ በድጋሚ ለማምጣት መንገዶችን መፈለግ አለብን። ይህን ማድረጉ ለግልና ለጋራ ደህንነት ወሳኝ ነው ሲሉ የኦክስፎርድ ዌልቢንግ ምርምር ማዕከል ዳይሬክተር ጆን ኢማኑኤል ዳኔቭ ተናግረዋል። ወደ 3ኛው አሪፍ ቅምሻችን እንለፍ። የቤት ካርታ ከሌለ ሲም ካርድ አይኖርም። ግንቦት 9 1991 ዓ.ም ቴሌ ለወራት ሲያስተዋውቀው የከረመውን የሞባይል ስልክ አገልግሎት መስጠት የጀመረበት ቀን ነበር እና በዚያን ዕለት ግንዛቤው የነበራቸው ባለሀብቶች ለኢትዮጵያ አዲስ የሆነውን ሞባይል ስልክ አገልግሎት ተጠቃሚ ለመሆን ወደ ቴሌ ቢሮዎች በጧት መምጣት ጀምረዋል። በቢሮ መግቢያ ላይ አንድ ማስታወቂያ ተለጥፏል። ሲም ካርድ ለመውሰድ ሲመጡ ኦሪጂናልና ኮፒ መኖሪያ ቤት ካርታ ይዘው መምጣት እንዳለባቸውና የአገልግሎቱ ተጠቃሚ ለመሆን የቤት ካርታቸውን ማስያዝ እንዳለባቸው የሚገልጽ ማስታወቂያ ነው። በነገሩ ተስማሙና ቀድሞ መረጃውን ያገኙ ሰዎች የቤት ካርታቸውን እያስያዙ ለሲም ካርዱና ቴሌ በብቸኝነት ያስመጣው የነበረውን ይህንን ትልቅ የኤሪክስ ቀፎ 5000 ብር አካባቢ እየከፈሉ መውሰድ ጀመሩ። የዚያን ዕለትም የመጀመሪያዎቹ ባለሞባይሎች በአዲስ አበባ ከተማ ይታዩ ጀመር። እነዚህ ጥቂት የከተማችን ባለሞባይሎች በሱሪያቸው ቀበቶ ላይ በታሰረ የቆዳ ቦርሳ ያንጠለጠሉትን ትልቅ ሞባይል እያየ
ማን ያልተገረመ ነበር? በነገራችን ላይ ከነዚህ ቴሌ ከሚያስመጣቸው ስልኮች ውጪ በሌላ ቀፎ መጠቀም ፈጽሞ የተከለከለ ሲሆን በኢትዮጵያ ብቸኛው የሞባይል ቀፎ ሻጭ ቴሌ ብቻ ነበር። ቆየት ብሎ ታዲያ የሞባይል ስልክ መጠቀም ፈልገው ነገር ግን የቤት ካርታ የሌላቸው ባለሀብቶች ቅር መሰኘታቸውን የተረዳው ቴሌ የቤት ካርታ ላላቸው የተመዘገቡ ባለሀብቶች ስልክ ሰጥቶ እንደጨረሰ ካርታ ለሌላቸው መስመር ፈላጊዎች 50,000 ብር በማስያዝ ሲም ካርድ መውሰድ እንደሚችሉ አስታወቀ። በጥቂት ወራት ዕድሜው የሞባይል ስልክን አስፈላጊነቱን የተረዱ ሰዎች በርከት በማለታቸው 50,000 ብር አስይዞ ሞባይል የሚወስደው የአዲስ አበባ ባለሀብት ተበራከተ። በዚያን ጊዜ የሞባይል አገልግሎት የሚሰራው በ100 ኪሎ ሜትር ራዲየስ ብቻ ነበርና የሞባይል ስልክ ብቸኛ መናሪያ አዲስ አበባ ከተማ ብቻ ነበረች። ከአዲስ አበባ ከ100 ኪሎ ሜትር በላይ ከራቀ ሞባይሉ አይሰራም። ከዚህ በኋላ ቴሌ ለብዙ ወራት ሲም ካርድ መሸጥ አቁሞ ላሉት ጥቂት ባለሞባይሎች አገልግሎቱን ለማዳረስ ኔትወርክ በማስፋፋት ስራ ላይ ተጠምዶ ከቆየ በኋላ ከአዲስ ማስታወቂያ ጋር ብቅ አለ። ቴሌ በአዲሱ ማስታወቂያው ብዛት ያላቸውን ሲም ካርዶች ያለምንም ማስያዣ በቀበሌ መታወቂያ ብቻ መስጠት ሊጀምር እንደሆነና በተጨማሪም የሞባይል ተጠቃሚው ቴሌ በብቸኝነት ከሚሸጠው ኤሪክሰን ስልክ ውጪ በፈለገው ስልክ መጠቀም እንደሚችል ገልጾ ምዝገባ ጀመረ። በሺህ የሚቆጠሩ ሰዎች አገልግሎቱን ለማግኘት በመመዝገባቸውም ሲም ካርድ ለማግኘት ከ6 ወር እስከ 1 ዓመት መጠበቅ ግድ ነበር በወቅቱ። በዚህ ወቅት የሲም ካርድ ዋጋ ከ5,000 ብር ወርዶ 550 ብር፣ ከዚያም 440 ብር፣ 365 ብር፣ 169 ብር ይሸጥ ነበር። ይህን ተከትሎም የሞባይል ቀፎዎች በግለሰብ ሱቆች ውስጥ መሸጥ ጀመሩ። ዛሬ ላይ ሁሉ ነገር ቀላል ሆኖ ከየትኛውም ሱቅ ልንገዛው የምንችል ዕቃ ከመሆኑም በፊት ሲም ካርድ ተመዝግበው ደርሷቸው የቀፎ መግዣ ካጡ ሰዎች ሲምን በወር ከ70 እስከ 100 ብር ማከራየት ይቻልም ነበር። እናንተስ ለመጀመሪያ ጊዜ የያዛችሁ ስልክ ምን አይነት ነበር? የመጀመሪያ ቀን ስልክ ስታወጡ የነበራችሁ ስሜትስ? በመጀመሪያ ቀን የት ደወላችሁ? ከሞባይል ጋር በተያያዘ ያጋጠማችሁን ገጠመኞች ወይም ያላችሁን ትስታዎች ብታካፍሉን ደስ ይለናል። እኛ በቃን። ቸር ቆዩልን።